በስተ መጨረሻም እንግዲህ መራዊት አመለጠች ማለት ነው። ሀውዬ ሞኝ መስላ እንግዲህ ዝም ብላ አሳለፈችውና ሰውየው የሚገባበት ድረስ ተከትላ ሄደች። ጉድ ሰራችሁ እንግዲህ መራዊት እባክህን መድኃኒቴን አምጣልኝ፣ እኔ ያለ መድኃኒት ደቂቃ መቆየት አልችልም ብትለውም ልጁ ምንም ነገር ሊያዝንላት አልቻለም። ምን አገባኝ ታዲያ ነው የራስሽ ጉዳይ እያለ ሲያላግጥባት እባክህ ልለምንህ እባክህ እያለች ከዛ በኋላ አላቅም አልኩሽ እኮ ሴትዮ አሰሚም እንዴ ምን ብትለው እቺ እያለ እንግዲህ ከዛ በኋላ ኧረ እባክህን እባክህ ልለምንህ እባክህን እህት የለህም እናት የለህም ብትል ሴትዮ አዘባርቂብኝ አይመለከተኝም አልኩሽ እኮ ምን ብትለው እቺ እያለ እንግዲህ ሲሰለቅባት አውዬም ልጁን እቤት ውስጥ ያዘችው የመራዊትን መድኃኒት ይዞ እንግዲህ ለማምለጥ ሲል ማነህ አንተ ምንድነው ምን ትሰራለህ እዚህ ስትለው ገፍትሮ ወርውሮ ጥሏት ሄደ። ከዛ በኋላ መሩዬ መጣሁልሽ በጋሪ ፈረስ እያለች እንግዲህ ልጁን እየተከተለች እች ልጅ መጀመሪያ ላይ አናዳን ነበር። አሁን ላይ ግን ጎበዝ የመራዊት ጠበቃ ሆናለች ማለት ነው። መሩዬ እንግዲህ ዛሬም እዛ ውስጥ ናት። አቶ መርሲም ወይም እኔ ምንም አይነት ወንጀል አልሰራው፣ እኔ ከወንጀል ነፃ ነኝ አውቃለሁ። ድሮ በወጣትነቴ ብዙ ነገር አድርጌያለሁ፣ ግን አሁን እንደዛ አይደለሁም። እኔ ከወንጀል ርቄያለሁኝ። ምን አድርጉ ነው የምትሉኝ? ለምንድን ነው የምታስጨንቁኝ? ቆይ እያለ እንግዲህ አንድ ሰው ሲጀመር ያለምንም ወንጀል ያለምንም ማስረጃ ማንንም ሊያስር አይችልም። አንተ ደግሞ በተደጋጋሚ ብዙ ማስረጃዎች እጃችን ላይ ገብተዋል። ስለዚህ አመንከም አላመንከምም ይሄ መርሲ ሞይን ማነው ስፒድ የሚባለውን ሰውዬ አላቅም ብለህ የምትከራከርለት ያው አሁን በቅርቡ ጎን ለጎን ልትታሰራላችሁ፣ እዛው እስር ቤት ውስጥ ትገናኛላችሁ። አየህ ሞቶ ቀብሬዋለሁ ለቅሶ ደርሻለሁ ብለህ የዋሻው ሰውዬ በሕይወት አለ። እኔ አልዋሻውም ስልህ ኧረ እባክህ እና እኔ ነኝ የዋሻሁት። በአንድ ምላስ እኮ ስንት ነገር ነው ያወራው እባክህ። ስለዚህ ምንም ብትል የምሰማ መስሎ ከሆነ ተሳስተሃል። አሁን ኢንስፔክተሩ መጥቶ አንጠልጥሎ ይዞ ይሄዳል። እመን ብትባል አላምንም ብለሃል። ስለዚህ ምንም ልረዳህ ስለማልችል አዝናለሁ ብሎ ጥሎት ወጣ። ከዛ እንደዚህማ አይሆንም መርሲሞይ፣ እዚህ ውስጥማ መቆየት የለብህም በፍጹም። እንዴ እነኚህ የማይረቡ ሰዎች እኮ ሊያስሩ ነው። እንደዚህማ አይሆንም እያለ እንግዲህ ብቻውን ማውራት ጀመረ። ኪራ መጣና እንግዲህ እነሱ ተስማምተው መራዊት ያለችበትን ከጠቆመ በኋላ እሱን ወደ መቀመቅ ሊከቱት ነበረ። ግን እሱ ስታየኝ ሞኝ ይመስልሃለሁ እንዴ? እንኳን አይደለም በፊቴ መታ የተናገርከውን ይቅርና ምን እንዳሰብክ ራሱ አውቃለሁ፣ ከጀርባዬ ምን እንደሚወራ። ስለዚህ እኔ መርሲ ሞኝ ነኝ። እሺ እኔን ለማታለልም ሆነ የሆነ ነገር ለማድረግ እንዳትሞክሩት አለው እና ስለ መራዊትም ቢሆን እኮ ራሱን አሁን መጥቶ ነበር መናገር ያለበት። አንተ ምን ቤት ነህ? ያው ናሆም ታውቀዋለህ አይደለ? ግልፍተኛ ነው። እናም እኔና ናሆም ደግሞ በቃ መግባባት አልቻለም። ተነጋግረን እባክህን መራዊት ያማታል፣ ታማሚ ናት፣ ልቀቃት፣ የፈለከውን ነገር ላደርግልህ። ዋናውን ይዞ መልቀቅማ አለ እንዴ? መራዊት ምን ውስጥ አለች? እስቲ ንገረኝ። ምን ቤት ናት? ለምንድን ነው ያስካት? ምንድን ነው የምትፈልገው? እሱን አንተ ሳትሆን ባሏ ነው የሚጠይቀኝ። አንተ ምን ቤት ነህ እየተባባሉ እንግዲህ ከኪራ ጋራ አንድ ሁለት እየተባባሉ ከዛ በኋላ ኪራም እንግዲህ ከናሆም የበለጠ ነው። ምንም አይነት ትዕግስት የለውም። ቅሎት ወጣ ማለት ነው። እንግዲህ ናሆም ልቀቁኝና ልሄድና እዛ ውስጥ ሄጄ ዋጋውን ልስጠውና ልምጣ፣ ዛሬማ አለቀው እሰራለታለሁ እያለ እንግዲህ ያዙ ልቀቁኝ አለ ማለት ነው። ከዛ በኋላ ናሆም ተረጋጋ፣ ነገሮችን አታበላሻቸው፣ እንደዚህ ከሆነ ችግር ይፈጠራል፣ ገባ? ስለዚህ በቃ ያለን አማራጭ ልጅቷን የሚለቃት ከሆነ ይለቃታል፣ አይ አልለቃትም የሚል ከሆነ ግን ሄደን ማስረጃ እናቀርብበታለን። ከዛም ፖሊሶቹ የሚያደርጉትን ያደርጋሉ፣ ወዶም ሳይሆን በግዱ ይለቃታል። ከዛ በኋላ አለው አላቅም ኪራ፣ ጨንቆኛል፣ ተጨንቄያለሁ። ቆይ እንዴት ነው የማደርገው? እንዴትስ ነው የምሆነው እያለ ከዛ በኋላ እንግዲህ እሺ ምን ልሁን ምን ላድርግ እያለ ማለቃቀስ ጀመረ። ሀውዬ ጀግኒቷ ግን ሴትነቷን ሳይበግራት ምንም ነገር ሳትፈራ ልጁን እየተከታተለች ግን ስልኳ ሲጠራ
እንትን ብላ ነበረ። ሳይለንት አላደረገችውም። ተበልታ ነበር ለትንሽ። እንዴ የማን ነው ስልክ እዚህ ጋር የሚጠራው ምናምን እየተባባሉ እንግዲህ የመራዊትን መድኃኒት ይዞላት ሄደ ማለት ነው። እባካችሁ እኔ ንሰረኝና ልጅቷን ልቀቃት። ልጅቷ በምን ኃጢአቷ ነው እዚህ እየተሰቃየች ያለችው? እንዴ በቃ ልጅቷን ተዋት፣ ልጅቷን ልቀቃት እያለች እንግዲህ ብትለውም አርፈሽ የምትቀመጪ ከሆነ አርፈሽ ተቀመጪ፣ አርፈሽ አልቀመጥም የምትይ ከሆነ ግን ይኸውልሽ እርምጃዬ የከፋ ነው የሚሆነው። እኔ ምንም አይነት ርህራሄም አዘኔታም የለኝም ለሰው ልጅ። ስለዚህ አስቢበት ወይዘሮ መራዊት አላት። እባክህን ብትለውም ነግሬሻለሁ፣ ከዚህ በኋላ እባክህ ምንድን ነው ብትይ አልሰማሽም ብሎ እንግዲህ ጥሏት ወጣ። እና ልጁን ደግሞ እዛ ወጥመድ አዘጋጅተሽለት ነው እንዴ መድኃኒት አምጣልኝ ብለ ላክሽው? ይኸውልሽ ይሄ ነገር ልጅ አንድ ነገር ይሁንና እመኝኝ ዋጋ ትከፍያለሽ፣ ዋጋ አስከፍልሻለሁ። እኛ ማን እንደሆናት ቆይ ለምንድን ነው የማትለቁን? እኛ ስሚ፣ እኛ ቦስ ለቀቋቸው ካላለ በስተቀር እኛ መልቀቅ አንችልም። ገባሽ? አርፈሽ የምትቀመጪ ከሆነ አርፈሽ ትቀመጫለሽ። አያርፌ ልቀመጥም የምትይ ከሆነ ደግሞ እንግዲህ የሚመጣብሽን ነገር ማሰብ አለብሽ አላት። እያስፈራራኸኝ ነው? እኔ የምልሽን እኮ ብታደርጊልኝ ኖሮ ይሄን የተወጪ ነበር። ምን ነበር ያልኩሽና? ሂድ አንተ ቆሻሻ ባለጌ። በዚህ ተግባር ራሱ መቀመቅ ነው የምከትክ። እኔ መራዊት ማን እንደሆን ካላወከኝ ማንም ሆኜ እባክሽ የራስሽ ጉዳይ። እምልሽን ካላደረግሽ እዚህ ውስጥ ትቀመጫለሽ ዘላለምሽን አላት። ልቀመጥ፣ ችግር የለውም አንተ ግን እመነኝ ዋጋህን ታገኛለህ አለችው። መሩዬ እንግዲህ ምን አይነት የክፋት ጥግ የመርሲሞ የሚባል እውነት ለመናገር ተይዞ ዋጋውን ማግኘት አለበት። ተገቢውን እንግዲህ አቶ ስፒድም ተይዟል። ስፒድ ስለተያዘ ደስ ብሎኛል እውነት ለመናገር። አሁን ታስሮ ነው ያለው። እንግዲህ በቀጣይ ስፒድንም መርሲሞይንም አንድ ላይ ሲያመጧቸው እንግዲህ በዛ ሰዓት ያለውን ስሜት አስባችሁታል? ምን እንደሚሰማቸው ብቻ ማየት አይከብድም። እውነት መርሲሞይ ዋጋውን ማግኘት አለበት። የምሬን ነው፣ ዋጋውን ማግኘት አለበት። እንደዚህ እንዳናፋ እንትን ማለት የለበትም። ምክንያቱም በጣም ነው ያናፋ ይሄ መርሲሞይ የሚባል ሰው ማለት ነው። ቀሽም እንዴት እንደሚያቃጥለኝ እኔማ ይላል። ደግሞ ወንጀል አልሰራውም የሚለውስ ነገር የፈጣሪ ያለ ይሄ እንደሱ አይነት ወንጀል ይሰራ እንዴ? ሰኒን እንደዛ ሲያሰቃያት ኖረ። እንደገና ደግሞ እችን ማረ ብቻ ብዙ ነገር ህፃኗን ሰረቀ። ህፃኗን በማያገባው ገብቶ እኮ ነው አሁን ይሄ መርሲሞይ በማያገባው ገብቶ። ምክንያቱም ባለ ጉዳዩ ስፒድ ነው ይሄንን ጉዳይ መጋፈጥ የነበረበት። እሱ ምን ቤት ነው ይሄ ልወደድ ባይ የእውነት ሰዎቹን መከራቸውን ሲያበላቸው ቆየ። በስተ መጨረሻም ነገር ግን እንግዲህ ዋጋውን ሊያገኝ ተዘጋጅቷል ማለት ነው።